በሀገራችን ወቅታዊ የፖለቲካ ማህበራዊና የደህንነት ሁኔታዎች ላይ ትልቅ ትኩረት የሳቡ በርካታ አንገብጋቢ ጉዳዮችና ሰበር ዜናዎች ተሰምተዋል። የሀገሪቱን የቀጣይ ጉዞ አቅጣጫ ሊያመላክቱ የሚችሉ ከሀገራዊ ምክክር መድረኩ እስከ ድንበር ተሻጋሪ ወታደራዊና ፖለቲካዊ እንቅስቃሴዎች እንዲሁም የዜጎችን የዕለት ተዕለት ህይወት የሚፈታተኑ ስጋቶችን የያዙ ሰበር መረጃዎችን ይዘንላቸዋል። የአዲስ አበባ አስተዳደራዊ ሁኔታና የኦሮሚያ ክልል ዋስትና ጥያቄ በእጅጉ እየተካረረ ቀጥሏል። ስለዚህ ጉዳይ አሁን ላይ የተሰማው ሰበር መረጃ ምንድነው? አስገዳጅ የጦርነት ምልመላና የአፈሳ ስጋት በእጅጉ ተካሮ ቀጥሏል። ይህንን ጉዳይ በስፋት የምናስደምጣችሁ ይሆናል። የህወሓት የፋኖና የኤርትራ ስብጥር እንቅስቃሴ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና የፋኖ አመራሮች ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ ወደ አስመራ ማቅናታቸው ተሰምቷል። ይህ እንቅስቃሴ የፌዴራል መንግስቱን ለመጣል የተደረገውን ወታደራዊና ፖለቲካዊ ስምምነት ወደ መጨረሻው ምዕራፍ ለማሸጋገር ታስቦ የተደረገ መሆኑን ተጠቁሟል። ታዲያ እኚህን መረጃዎች በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ወደ አስቀደምንላችሁ መረጃችን ስናልፍ አዲስ አበባ የኦሮሚያ ክልል መቀመጫ ሆና በህገ መንግስቱ እውቅና ይሰጥ የሚለው በልዩነት የተያዘው ምክረ ሀሳብ የሚያስማሙ የ120 ቡድኖች ለስራ ቡድኑ ካቀረቡ በኋላ እውቅና ይሰጥ ሳይሆን መንግስት ሲቀየር ውጡ ገቡ የሚለው ስጋት እንዳይኖር በህገ መንግስቱ ዋስትና ይሰጥ በሚል እንዲስተካከል የሚል ምክረ ሀሳብ መቅረቡም ተሰምቷል። የሀሳብ የመጨረሻው ሰነድ ሲነበብ የተሰማ መሆኑና የቃል ማስተካከያ እንዲደረግበት እየተጠየቀም እንዳለም ተመልክተናል። በሀገራዊ ምክክር መድረክ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደራዊ ሁኔታ ዋስትናና እውቅና የሚሉ በርካታ አከራካሪ ምክረ ሀሳቦች የቀረቡበት ነው። በሀገራዊ ምክክር መድረኩ በፌዴራል አጀንዳ ከተሞች ስር የሚመክሩ ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ተደርሶበታልም ተብሏል። ነዋሪዎች የራሳቸው መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅ ሙሉ በሙሉ ተስማምተዋል። በአንጻሩ የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተ ህገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ለራሳቸው ክልሎች ሆኖ ይተው በሚል ሁለት አማራጮች በልዩነትም ተይዘዋል። በ120 አባላት ባሉት አካል ሲጣጣም የቆየው ምክረ ሀሳብ ለስራ ቡድኑ ማለትም ለ500 ከቀረበ በኋላ በተሳታፊዎች ዘንድ በልዩነት ተይዞ የነበረው በህገ መንግስቱ የኦሮሚያ መቀመጫ እንደሆነች እውቅና ይሰጥ የሚለው የእውቅና ሳይሆን የዋስትና ይሰጥ በሚል ይስተካከል ተብሏል ሲሉ ተመካካሪዎችም ተናግረዋል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊ ለስራ ቡድኑ ከቀረቡ በኋላ እውቅና ሳይሆን ዋስትና ይሰጥ ነው ያልነው። ማለትም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና ነው። አሁን እውቅናና ዋስትና አይለያይም ወይ? ልዩነት አለው። ስለዚህ እኛ እውቅና አላልንም ዋስትና ይሰጥ ነው ያልነው የሚል ሀሳብም ከተመካካሪዎች ዘንድም ተነስቷል። ይህም ማለት መንግስት በተቀያየረ ቁጥር ክልሉ መቀመጫውን እንዳያጣና ልቀቁ የሚል እንዳይመጣ እንደሆነም አንስተዋል። ተሳታፊው አክለውም ከተመካካሪዎች በኩል ተነስተዋል ያሉት ሀሳብ ከአዲስ አበባ ውጡና ገቡ የሚባል ነገር እንዳይመጣ በሚል የምክር ሀሳብ አቅርበዋልም ብለዋል። በኢህአዴግ ዘመነ መንግስት ጊዜ የኦሮሚያ መስተዳደር አዲስ አበባ መጥቶ ከዛ ደግሞ አዲስ አበባ የወጣበት አጋጣሚ ነበር። እናም ለዛም ዋስትና እንዲሆን የሆነ ነገር ይጻፍ የሚል ጥያቄ ነበር ሲሉም ገልጸዋል። በመጀመሪያ ደረጃ የተያዘው አማራጭ ህገ መንግስቱ ላይ አይጻፍ የሚል እንደሆነም ተሳታፊው አንስተዋል። ርዕሰ መዲናይቱ ህገ መንግስቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉት ክልሎች በመሆናቸው ህገ መንግስት ላይ መጻፍ በራሱ የክልሉን ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህ በተጨማሪ የሁሉም ክልል መቀመጫ በህገ መንግስት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ የመምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሀሳብ ተነስቷል ሲሉም ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ
የኦሮሚያ መቀመጫ ሆና በህገ መንግስቱ ላይ ይጻፍ የሚል መሆኑንም አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማራጭም ቀርቧል። ምክንያቱም ይህ በግልጽ ካልተቀመጠ ነገ ሌሎች ክልሎችም መቀመጫችንን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጠራልም ብለዋል። የምክር ሀሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱት ተሳታፊው አዲስ አበባ በኦሮሚያ ክልል መሀል የምትገኝ በመሆኗ ለኦሮሚያ ልዩ እውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በህገ መንግስቱ መጻፍ አለባትም ተብሏል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ደግሞ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የህግ ወሰን ሊበጅለት ይገባል። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነ በግልጽ እንዲቀመጥ ምክር ሀሳብም ቀርቧልም ተብሏል። መጀመሪያ አካባቢ ራስ ገዝ ወይንም ነፃ ከተማ የሚል ሀሳብ ተነስቶ እንደነበርና ይህም ብዙ ያልተገፋበት መሆኑን ተሳታፊውም ተናግረዋል። ነገር ግን ምክር ሀሳብ አጣጣሚዎች ነፃ ከተማ የሚል ስላነበቡ ለምን ገባ የሚል ተነስቷልም ብለዋል። አክለውም ነፃ የሚለው ይነሳ የሚል ሀሳብ ቀርቧል ያሉ ሲሆን እንደኔ ግን የሚነሳ አይመስለኝም ብለዋል ተሳታፊው ሲቀጥሉም ነፃ ከተማ ማለት ነዋሪው የራሱን መሪ የሚመርጥበት ሁኔታ ሙሉ ኃላፊነት ያለው እንደሆነ በማንሳት ከሌሎች ማለትም ከፌዴራል ወይም ማንኛውም አካል ነፃ ሆኖ የሚል በመሆኑ ይነሳ ያሉ መኖራቸውንም ጠቅሰዋል። አክለውም ምክንያቱም ከሌሎች ነፃ ከተማ ሆኖ የሚል ነበር የተነበበው ያሉ ሲሆን ይህ ደግሞ አንዳንዶች እንዳልተስማሙበትም አውስተዋል። የከተማዋ የስራ ቋንቋን በተመለከተ ደግሞ ወደ ሌላ አጀንዳ ማለትም በቋንቋ ላይ ወደ ተመከረበት አጀንዳ እንዲሄድ መሸጋሸጉንም አንስተዋል። ይህም በሌላው አጀንዳ ላይ 13 የስራ ቋንቋ ተብሎ እንደነበርና አዲስ አበባ ላይ ያነሱት 6 ቋንቋዎችን ብቻ እንደሆነም ገልጸዋል። የምክክር ኮሚሽኑ በበኩሉ 4000 ተመካካሪዎችን ሰብስቦ ቦታው ላይ የተገኙት ከመጡትም ይዘውት የወጡትን አቋም አስጠብቀው ሊሄዱ ሳይሆን እንደ ሀገር የሚያስቀጥልን ሀሳብ በማንሳት በዚያ ላይ ሁሉንም በሚያስማማ ጉዳይ ላይ መሆን እንዳለበትም ተመካካሪው አሳስበዋል። ወደ ቀጣይ ጉዳያችን ስናመራ በኢትዮጵያ በብዙ አካባቢዎች ከቅርብ ጊዜ ወዲህ ከመንግስትም ከተቃራኒ ተፋላሚ ኃይሎች እየተበራከተ የመጣውና ለጦርነት አስገዳጅ ምልመላ ወይም አፈሳ ተብሎ የሚገለጸው የወጣቶች መያዝ የሀገሪቱን ማህበራዊና ኢኮኖሚያዊ መሰረት በጽኑ የሚያናጋ አደገኛ መንገድ ነው። የሚከተሉት ነጥቦች ለዚህ አሳሳቢ ጉዳይ ሊቀርቡ የሚችሉ ዋና ዋና የሞራል መከራከሪያዎች ናቸው። የመጀመሪያው የህግ የበላይነትና የሰብአዊ መብት መሸርሸር። ዜጎች በነጻነት የመንቀሳቀስ የመስራትና የመኖር ህገ መንግስታዊ መብታቸው በኃይል ሲገፈፍ የህግ የበላይነት ይፈርሳል። ግዴታን በኃይል ለመጫን የሚደረግ ማንኛውም አይነት ምልመላ የዜጎችን ሰብአዊ ክብር የሚጥስና በአገር ደረጃ ትልቅ ፍርሃትና ስጋትን የሚፈጥር ነው። ሁለተኛው የወጣቱን ትውልድ ተስፋ ማጨለም። ወጣቱ ትውልድ በፈጠራ፣ በትምህርት፣ በስራ ዕድልና በኢኮኖሚ ግንባታ ላይ መሰማራት ሲገባው ወዳልተፈለገና ላልተቋጨ ግጭት በኃይል እንዲሰለፍ ማድረግ የሀገርን የመጻኢ ዕድል ማጨለም እንደሆነም ይነገራል። በተጨማሪም የማህበራዊና ኢኮኖሚያዊ ህይወት መዛባትን በተመለከተ በከተሞችና በገጠር አካባቢዎች የሚካሄደው አፈሳ አምራቹን ኃይል ከስራ ገበታውና ከቤተሰቡ ይነጥቃልም። በተጨማሪም ሰላምን በጦርነት የመተካት የተሳሳተ አካሄድ የውስጥ ግጭቶችንና የፖለቲካ ልዩነቶችን በውይይትና በሰላማዊ መንገድ ከመፍታት ይልቅ በኃይልና በግዳጅ ምልመላ ለማሸነፍ መሞከር ዘላቂ ሰላምን አያመጣም። ይልቁንም የህዝብን ምሬትና ቁጣ በመጨመር የግጭቱን አዙሪት ያራዝመዋል። አንድ ሀገር ሊጠነክርና ሊረጋጋ የሚችለው የወጣቱን ተሳትፎና ፍላጎት መሰረት ባደረገ ፍትሃዊ ስርዓት እንጂ በስጋትና በኃይል ምልመላ አይደለም። መንግስትም ሆነ የሚመለከታቸው አካላት ከእንደዚህ አይነት ህገወጥ አሰራሮች በመቆጠብ የዜጎችን ደህንነት እንዲያስከብሩና ችግሮችን በሰላማዊ ውይይት እንዲፈቱ ህዝባዊ ጥሪም ተደርጓል። ወደ መጨረሻው ጉዳያችን ስናመራ በትግራይ ስልጣን በጉልበት እንደያዘ የሚነገርለት ህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የአፍብን መሪዎችና የታጣቂ አዛዦች ስብሰባ ወደ ኤርትራ ማቅናቱ ተሰምቷል። ጉዞ የተደረገው ህወሓት የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱንና መግለጫ እንደሚሰጥ ካስታወቀ በኋላ ነው። በድንበር በኩል ወደ አስመራ በትራንስፖርት በተደረገ ጉዞ ከህወሓት በኩል ዶክተር ደብረጽዮንና 4 የፖለቲካ አመራሮች እንዲሁም
ከጦር አዛዦች ጀነራል ፍሳ ማንዱስንና ጀነራል ወዲ መድንን ጨምሮ 6 የሰራዊት ከፍተኛ አመራሮች ወደ አስመራ ማቅናታቸው ተሰምቷል። ከህወሓትና ከሻዕቢያ ጋር የተፈጸመውን ጥምረት ተከትሎ ከተከፋፈለውና መከፋፈላቸውም መግለጫ በማውጣት ይፋ እያደረጉበት ካለው አፍብን ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ 4 የፋኖ አመራሮች ህወሓትን ተከትለው አስመራ መግባታቸው ተዘግቧል። እንደ መረጃው ከሆነ በአስመራ ሌሎች ብረት ያነሱ ኃይሎች የሚካተቱበት የተልዕኮ ክፍፍል ካደረጉ በኋላ ትግራይ ተመልሰው አንድ መሆናቸውን ይፋ እንደሚያደርጉም ይጠበቃል። የህወሓት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አብርሃም አጎስ ነሐሴ 13 ቀን 2018 ዓ.ም በሰጡት መግለጫ የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረውን ስምምነት ወደ መጨረሻው ምዕራፍ መድረሱንና ስምምነቱን የሚያረጋግጥ መግለጫ እንደሚሰጥም አስታውቀዋል። ይህ የአቶ አብርሃም መግለጫ ከላይ በተገለጸው መሰረት የቀረበውን መረጃ የሚያጠናክር ወይም የሚያረጋግጥ ሆኖም ተገኝቷል። ታዲያ አሁን ላይ የሁለቱ ኃይሎች ጥምረት በእጅጉ እየተጠናከረ ስለመቀጠሉ የተለያዩ መረጃዎችም እየወጡ ይገኛሉ። ህወሓት ስለ አስመራው ጉዞ በይፋ ያለው ነገር የለም። ከአፋን ወገንም በተመሳሳይ የተሰማ ይፋዊ መግለጫም የለም። ስለ አስመራ ጉዞ ከአፍብን በኩል ባይሰማም የውስጥ ክፍሉና አለመግባባቱ ከፍተኛ በሚባል ደረጃ መባባሱን የሚያሳዩ መረጃዎች በማህበራዊ ሚዲያዎች ላይ በስፋት እየተሰራጩ ይገኛሉ። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።